ለምንድን ነው ዝም የምትለው? እባክህን ፍተው። እያናገርኩ አይደል? ለምንድን ነው ዝም የምትለው? እባክህን ወንድሜን ፍተው። እየደከመው ነው። እባክህን አንድ ጊዜ ብቻ ፍተው። ወንድሜ ደህና ነህ? እባክህ አፉንም ፍተው። ወንድሜ ደህና ነህ? ደህና ነኝ። አንተስ? እኔ ደህና ነኝ። የት ነን? እኔ እንጃ። ማን ነው? ማን? ምን ፈልገህ ነው? ማን? ብዙ ጊዜ ለማውራት ሞክሬ ነው። እዚህ ማለት ነው። ምን ፈልገው? ማን? ባቢ እንዳትፈራሽ፣ እኔ አለሁ። እሺ። ቆይ ማን ነህ? ምንድን ነህ? ቆይ ምን ፈልጋችሁ ነው? ምን ፈልጋችሁ ነው? ቆይ ማን ነህ? ሴት እኮ ናት ወንድሜ። እባክሽ እባክሽ ከዚያ ውጭ ማነሽ? ወርቄ? ወርቄ አንቺ ነሽ? ወርቄ! አቤት። ቆይ ምንድን ነው? የምር ወርቄ ነሽ? እኔ ወርቄ ሳልሆን ሜላት ነኝ። ተመሳስላብን መሰለኝ። ሊሆን ይችላል፣ ግን እንዴት የሰው ልጅ በዚህ ልክ እንደዚህ ይመሳሰላል? ማለትማ እናንተ በወርቄ የምታውቋት እኔ ሜላት ነኝ። እና ቆይ እዚህ እሺ ምን ትሰራለሽ? ቆይ ተረጋጋ። ሁሉንም ነገር ቀስ ብሎ ይገባል። ምን ያስቾክልሃል? እና አንቺ ወርቄ ነሽ? ቆይ ባቢ ዝም ብል። መቼም በእርግጠኝነት ቦታው ተመችቷቸዋል። ቆይ ወርቄ እያሰብኩት ያለውን ነገር ነው። ምን አሰብክ እባክህ? ቆይ አግተሽኝ ነው? እገታ እንደዚህ ነው እንዴ? ቆይ ታዲያ እዚህ ማን ያመጣል? አይ ለጊዜው እንኳን የትም አልሄዳችሁ። ማለትማ ቤታችሁ ውስጥ ናችሁ። ወርቄ! እሺ ፊልመኛዋ አቶ ካሌብ በእውነት አስገርመሽኛል። እንግዲህ የኔ አንበሳ አዩሽ እንዴ? አዎ። ምን አሉሽ? ምንም አላሉም። እኔ መሆኔንም ተጠራጥረዋል። እንዴት አይጠራጠሩ? በዚህ አጭር ጊዜ ውስጥ ግን እንደዚህ ስኬታማ እንሆናለን ብዬ አላሰብኩም ነበር። ከወሰንሽና ወደ ተግባር ከገባሽ ምንም የማይሳካ ነገር የለም። እሱንም አሳየኸኝ እኮ። ዋናው አንቺ ቆራጥ መሆኑ። እንግዲህ ለእኔም ለአንተ የሚጠቅም ነገር ነው። እሱስ ልክ ነሽ። እና ቀጣዩ እቅዳችን ምንድን ነው? ቆይ እሱን በሂደት አይተን እንወስን ይሆናል። አቤት አለሁ። ምን አዲስ? የምርህን ነው?
በጣም ትልቅ ዜና እኮ ነው። አይገርምም? ሁሉም ነገር እኮ መስመር ሊይዝ ነው። በጣም አሪፍ። እሺ በቃ ነገ አሳውቀኝ። ችግር የለውም። የዚህን ጉዳይ በእኔ ጣለው። እሺ ተመስገን። እንዴ ቆይ ምንድን ነው እንደዚህ ያስፈነደቀ? አይ ኖርማል ነገር። የሆኑ ሰዎች አሰሩኝ። አይዞሽ እና ቶሎ ፍታኝ እንጂ። ምን ነው አልተመቸሽም እንዴ? እንደዚህ ታስሬ ምን ይመቸኛል? ጨርቁ ካልተመቸሽ በገመድ እቀይርልሻለሁ። አሁን አቀልጥ ካሌብ እና ፍታኝ። አርፈሽ ተቀመጭ። ከባቢ ጋር ተመካክራችሁ ነው አይደል? ሜሌክ። አቤት። አትንቀልቀይ፣ አርፈሽ ተቀመጭ። ምን እያልክ ነው? ጆሮሽ አይሰማም እንዴ? እንዴ ካሌብ ቆይ ምን ሆነህ ነው? እንደዚህ ሆኜ አርፈሽ ተቀመጪ ትለኛለህ እንዴ? አዎ ላንቺ ብዬ። ምን ማለት ነው? ከተንቀለቀልሽ ይኸውልሽ ከዚህ ባሰ ነገር እንዳይገጥምሽ። ማለት የሆነ ጊዜ ያየሽውን ፊልም አስታውሽ? የቱ? ወንድሜ። አቤት ወንድሜ። ምንድን ነው? ምንም አልገባኝም። ምን? ቆይ ታግተን ነው እንዴ? አላውቅም። ቆይ ግን የሜሌክ ስራ ቢሆንስ? ምን? ከወርቂ ጋር ተመካክረው ቢሆንስ? አይመስለኝም። የወርቂ ቤት ምንም አላማረኝ። እና ታግተን ነው? እንጃ ባቢ። ታግተን ከሆነ እሺ ሜሌክስ? እኔም እሱ ነው ያሳሰበኝ። እና ምን ይሻላል ወንድሜ? ቆይ እሺ ባቢ፣ የሆነ መፍትሄ ይታጣ። ወርቄ ግን እንደዚህ የምታደርግ ይመስላል? በጭራሽ። እኔ ግን ይሆናል ብዬ ነው የማስበው። ለምን ብላ እንደዛ ታደርጋለች? እኔ እንጃ። እኔ ምንም አላውቅም። አይ እሷ እንደዚህ ነገር አታደርግም። ማድረግ ብቻ አይደለም ልታስበው ማችል። አያ ችግርን ሁሉንም ሰው ታምናለህ አንተ። ተው እንጂ ባቢ፣ እንዴት ወርቄ እኛን ታግታለች ብዬ አስባለሁ። አያት አይደል እንዴት እንዳናገረች? አወራሯ ለራሱ እኮ ተቀይሯል። እንግዲህ እህቴን ብቻ እንዳይጎዷት። ምንም አትሆንም። ቤተሰቦቹ የታገቱበት ህፃን እና አሁን ስለሱ የሚወራበት ሰዓት ነው። እንግዲህ ነገሮቹ ግልጽ ካልሆኑልሽ ላስረዳሽ ነበር። ምንድን ነው የምታስረዳኝ? ያለሽበት ሁኔታ። እባክህን ካሌብ ፍታኝ። እጄ በጣም እያመመኝ ነው። የእኔስ ፍላጎት ምን ሆነ ነው? ማለት ቆይ እንዲያመኝ ነው እንዴ የምትፈልገው? አዎ ካሌብ። ቆይ የምር አንተ ነህ? አዎ። በጣም ግራ እያጋባኸኝ ነው። ከትንሽ ጊዜ በኋላ ቀኝ እገባሻለሁ። ምን ያስቅሃል? አሁን ቀሉን ተውና ቶሎ ፍታኝ። ወንድሞች ይጨነቃሉ። ባይሆን አንቺ ነሽ ለእነሱ መጨነቅ ያለብሽ። ለምን? ከአንቺ ይልቅ እነሱ ናቸው ችግር ውስጥ ያሉት። ወንድሞቼ ምን ሆኑ? ሻቺ አትጩይ እባክህን ካሌብ፣ ወንድሞቼን አሳየኝ። ጸባይ ካለሽ ማየትሽ አይቀርም። ቆይ ምን አድርጋቸው ነው? እስካሁን እንኳን ምንም አሉ። ቆይ አግተህን ነው? አዎ። መጀመሪያም እንኳን አላመንኩም ነበር። እሱ እኔን አይመለከተኝም። ቆይ ምን ፈልገህ ነው? አፍሽን አትክፈች ካሌብ፣ እባክህን እረፍ። ካሌብ ተው። ካሌብ
ማነው? ማነው? እንዴ ካሌብ መጣ? አዎ መጣ። እንዴ ካሌብ እዚህ እንዳለ በምን አወቅ? የልቤ ወዳጅ ያለበት ቦታ እንዴት ይጠፋኛል? ቆይ ማነው እንዲያደረገ? የምታውቀው ነገር አለ? አይ የለም። ናፍታና ምን እያደረገ? እየፈታሁት ነው። ግን እያጠበቅኝ ነው ካሌብ። ሳይጠብቅ እኮ አይደለም። ኧረ አሳመምከኝ። እረፍ። በቃ እኔ ራሴ እፈታዋለሁ። ይኸው ፍታው። እንዴት ራሴን እፈታለሁ? እንዴት ያቅታል? ሁሉንም ነገር ትችላለህ። አልገባኝም። ምን ማለት ነው? እንግዲህ ሁሉንም ነገር አብራርቼ አልችልም። ካሌብ እረፍ። ካሌብ ሌላ ሰው ይመስለኝ። ምን ነው? ከሰው በላይ የሁሉ ሴራ አንተን ያደረገው? ሁሉም ምንድን ነው የምታወሩት? ቁጫ ዝም ካሌብ ተው ማለት ካሌብ ተው። እህታችሁ ሰላም ብላችኋለች። ሜሌክ የት ናት? መንግስተ ሰማያት። ጉዳይ ከኔ ጋር ነው አይደለ? ከኔ ጋር ጨርስ። አትቁነጥነጥ፣ አርፈህ ተቀመጥ። ካሌብ ሜሌክ የት ናት? አንተ ጋር ናት? አዎ። አንድ ነገር አድርጋትና ማላረግን ብጠይቀኝ ነው የሚሻለው። ከወንድሜና ከእህቴ ዞር በል። በኋላ የሚጸጸተን ነገር እንዳታደርግ። እኔ ጅል አይደለሁም። ቆይ ምን ፈልገህ ነው? እሺ እባክህ። ከዛስ? ማለት ውሳኔው እኔ ነው፣ በአንተ አልማራም። ቆይ ስንት ትላለህ? ሜሌክን ተዋት። ምግብ ልዛዝልህ? አይ በቃ። እንዴ መች በላ? አይ ስለበቃኝ። ምን ነው የደበረ ነገር አለ እንዴ? የለም። ቆይ ያሉት ነገር አለ? ሜላት። አቤት። ሜሌክ ልታት ትችያለሽ? እሺ አመሰግናለሁ። አሁን ነው? እባክሽ ከቻልሽ። ቆይ ግን ከጠየቀችኝስ? ምን? ማን ያገተኝስ ብትል? እና ለሱ መልሳተሽ ነው? አይ ያው ማለት ያለብኝ ነገር ካለ ብዬ ነው። የመሰለሽን ባይት። እሺ ግን ምን? ልክ አትመስለኝም። ደህና ነኝ። ሜሊክ 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 ሜሊክ! አቤት። ቦታው ተመችቶሻል ማለት ነው? መጣሽ ወርቄ? አዎ። አይ አልተመቸኝም። ባይመችሽ ነው እንዴ እንደ ሬሳ የተኛሽው? በጣም ደክሞኝ እርቦኝ ስለነበር መቼ እንደተኛው እራሱ አላውቅም። ራበሽ? አዎ። ቆይ ምንድነው ወርቄ? ምኑ? አወራርሽ እኮ ተቀየረ። አረ ልብስሽም እንደዛው። አይ ምንም የተቀየረ ነገር የለም። ከዚህ በላይ እሱ እንኳን መስሎሽ ነው? እሺ በቃ እሱን ተይውና አንፍቺኝ።
አይ እኔ እንኳን መፍታት አልችልም። ለምን አልችልም አልኩሽ እኮ። እሺ አትጮሂብኝ። ገና መጮኩኝ። ትሰምኛለሽ? ተቀየርሽ ምናምን እንዳትዪ ከዚህ በኋላ። ቆይ ግን ወርቄ በሰላምሽ ነው? እሰይ ደገረኩ። ቆይ ግን ለምን? በምን ምክንያት? እሺ አንድ ጥያቄ ብቻ ልጠይቅሽ። ትሰምኛለሽ? ምንም አይነት ጥያቄ እንድትጠይቂኝ አልፈልግም እባክሽን። እሺ ቀጥይ ልስማሽ። ቆይ ወንድሞቼ የት ናቸው? አላውቅም። ወርቄ ታውቂያለሽ? ኦ አማርኛ መሰለኝ የማወራው። ጥያቄ አልፈልግም። ቆይ አንቺም ከካሌብ ጎን ነሽ እንዴ? አይ እና ታዲያ ካንቺ? ወርቄ እባክሽን አሁን አቀልጂ፣ በጣም ጨንቆኛል። አትጨነቂ፣ ገና ብዙ ጭንቀት ይጠብቅሻል። ወርቄ እባክሽን አቀልጂ። ወንድሜ ደህና ነህ? አዎ። አንተስ? ምንም ደህና አይደለሁም። ምን ነው? በጣም ፈርቻለሁ። አትፍራ እሺ። እንዴት አለፍራ ወንድሜ? እኔ ያለሁልህ። ለእኔ እኮ አይደለም የሚፈሩት። እኔ እኮ ደህና ነኝ ባቤ። እንደሱ አይደለም። እና ሜሊክ ምንም አትሆንም። የት እንዳለች እንኳን አናውቅም እኮ። ምንም አትሆንም። እንወጣለን እሺ። እና አግተውን ነው? ያው መሆኑ ነው። ይህ ሰይጣን መጀመሪያም አላማረኝም ነበር። ካሌብ አዋ ሁሉም ነገር እንዳበላሸው ታስተካክል። ሜሊክን እዚህ ይጠብቅልኝ። እሺ ጎረምሶች ተመቻችሁ? ካሌብ አልለቅህም። መቼ እያዝልህና ነው? እንዳታለልከኝ ዋጋ ታገኛለህ። ብዙም ያወራ ሰው አልወድም። ስለዚህ አፍህን ዝጋ። አሁን እህቴ የት እንዳለች ብቻ ንገረኝ። ረሳሁ እንዴ? ቅድም ነገር ነበር እኮ። ችግር ከኔ ጋር ነው አይደል? ከኔ ጋር ጨርስ። እኔ ወጣኝ? መቼ አይታቸው የምታውቀው ነው? ከማታውቃቸው ሰዎች ጋር መቼም ችግር ይኖርብሃል ብዬ አላስብም። በቃ አቤት። ምን አለች? ግንጥ በቃ ጨርሱት። ሜሊክ